ህይወት ያለ ሴቶች ሲኦል ናት። ኤቢ ጨከነችብኝ። እነሱ ማለት የህይወትህ ቅመም ናቸው። ህይወት ያለ እነሱ አጣፍጥም። ዛሬ ማደውልልኝ ከሆነ ራሴን ነው የማጠፋው። እሱ ካልወደዳት እኮ በግድ አይሆንም። ጀምረው ከሆነ ማቆም ነው ያለባቸው። ኤቢ ክፍል ሄደን እንደተኛች አንገላት። የሰላም የልጅ አባት ናታን ነው የሚመስለው። ልጆቹን አንቺ ነሽ ከኛ በላይ አብረሻቸው የምትይው። እንዴት ናቸው አሁን? ደህና ናቸው። የዋህም ውሃ ናት። አብጌልም ያው ብትነጫነጭም አለች። የእሷ ነገር ማግራ ገብቶኛል። ባህሪዋ የኔም ቤተሰብ አልመሰላለኝ እኮ። አዎ በጣም ቁጡና ተጠራጣሪ ናት። የኔን ልጅ አባት ራሱ ካላስተዋወቅሽኝ አልለቅሽም ብላኛለች። ምን አገባት እሷ? አላቅም ጋሼ፣ የጠረጠረችው ነገር አለ። ምንድን ነው የምጠረጥረው? አላውቅም ጋሼ፣ የጠረጠረችው ነገር አለ። ምን ጠርጥር ያለው ብላሽ ነው? ያው በቃ የልጁ አባት ማን ነው የሚለው አስጨንቋታል። ናታንን ሳትጠረጥረው አትቀርም። እና እኔም ማለት ከብዶሽ ነው ናታን የምትይው? አይ አንተን እንኳን አልጠረጠረችም። ናታንን ጠርጥራ እንዴት እኔን ትተወኛለች? ሰው በወለደው ልጅ በዚህ ልክ ይፈተናል እንዴ? በጣም አዝኜባታለሁ። እንኳን በልጄ በማንም ሰው ላይ አዝናለሁ ብዬ አንድም ቀን አስቤ አላውቅም ነበር። ግን በአብጌል ልብ ያዝኖባታል። አይ ጋሼ፣ በልጅህስ አትዘን። የአባት ሀዘን ስንዝር አያስኬድም እኮ። ወድጄ ነው እና ማርታ ያልጠረጠረችኝ ልጄ ስጠረጥረኝ እንዴት አላዝንም? ከዚህ ሁሉ አንቺ ለምን አባቱን አምጥተሽ አታስተዋውቂኝ? ማርታም እኮ መናገር ከብዷት ሊሆን ይችላል። ልጄ የጠረጠረችኝ እሷ ለምን አጠረጠረኝ? ኧረ ጋሼ እባክህ፣ ኤቢም ከአባዬ ያረገዝሽ አላለችኝም እኮ። ማርታም አልጠረጠረችም። አባቱን የማልናገርበት ደግሞ የራሴ የሆነ ምክንያት አለኝ። በቃ እስከ መጨረሻው አልናገርም። ሰላም፣ ታዲያ እኔ ቤተሰቦቼ እየጠረጠሩኝ መቀጠል አለብኝ ማለት ነው? ሰላም ከአባዬ አይደለም ማለት ያረገዘችው? ቆይ ታዲያ እሺ ከማን አረገዘች? ሲመሽ አየሩ ደስ አይል? እኔ እንጃ፣ ምናልባት ዛሬ ደስ ይለኛል። ሲመሽ ግን ምን ነበር ትዝ የሚልሽ? ሲመሽ ሲመሽ ፍርሃት፣ ጭንቀት፣ ድንጋጤ ነው የሚሰማኝ። ጨለማ አልወድም። ሲመሽ ሁሉም ሰው ወደ ቤቱ ይገባል። እኔ ግን ማደሪያ ስለሌለኝ ብቻዬን እቀራለሁ። ፀሐይዋ ስትጠልቅ ትዝ የሚለኝ መከራዬ። አይዞሽ፣ ሁሉም ያልፋል። ይሄ ሁሉም ስላለፈ አይደል በፀሐይ መጥለቅ የምንዝናናው? አዎ ለእኔ አልፎልኛል፣ ግን ደግሞ ለሁሉም አይደለም። ከድሃ ስትወለድ ከችግር እንኳን ብትወጣ እድሜ ልክህን በስቃይ ትኖራለህ እንጂ አያልፍም ሁሉ። እሱስ ልክ ነሽ። አዎ ብዙ ሰዎችን አውቃለሁ ከድሃ ቤተሰብ ተወልደው የቤተሰብ ጭቅጭቅ ሰልችቷቸው ጎዳና ላይ ወጥተው በችግር ምክንያት የሞቱ ማዘጋጃ የቀበራቸው በጣም ብዙ ሰዎችን አውቃለሁ። ለዚህ ነው ሰዎች ሁሉም ነገር ያልፋን ሲሉኝ በሙሉ ልቤ የማልቀበለው። ልክ ያለፈላቸው ሰዎች እንዳሉ ሁላ የማያልፍላቸውም ሰዎች በዛው ልክ ነው ያሉት። እድሜ ልካቸውን በስቃይና በችግር ተሰቃይተው የሚሞቱ በጣም ብዙ ሰዎች ናቸው። እሱስ ልክ ነሽ። እኛ ሰዎችን የሚያኖረን ተስፋ ነው።
ተስፋ መቁረጥ ደግሞ አያስፈልግም። ተስፋ ካለ ህይወት አለ። ሁሌም አያልፍልን ብሎ ተስፋ መቁረጥ አያስፈልግም። አዎ ለአንዳንድ ሰዎች ባያልፍላቸው ለሆኑ ሰዎች ደግሞ ያልፍላቸዋል። ስለዚህ ተስፋ ይኖረናል ብሎ ማሰብ ተስፋ መኖር ያስፈልጋል። ለማንኛውም እቺ ጨረቃና ፀሐይ ሲጠልቁ ትዝ የሚሉን ጨለማ ሰው ትዝታው እንዳሳለፈው ነው። ፀሐይ ስትጠልቅ እናቱ የሞተችበት ሰው ፀሐይ መጥለቅን ይጠላል። ለሴተኛ አዳሪዎች ደግሞ የስራቸው መዘጋጃ ነው። ለእንስሶች፣ ለጅቦች፣ ለአራዊቶች ደግሞ ፀሐይ መጥለቅ የሚያጓጓቸው ምሽት ነው። ቤት ለሌላቸው ደግሞ ፀሐይ መጥለቅ የክፉዎች ማለት ነው። ስራ ይዣለሁ፣ ውጭልኝ። ታግዝሽ ነው አንቺ ነሽ የምታግዢኝ? በቃ አልፈልግም፣ ውጭልኝ። ቢሆን አልፈልግም ማለት እንግዲህ ደሜን አታፊ ውሃ ደሞልሽ እንዴ? ደሞ በምንድን ነው ማፈላልሽ? ማልቀስ ፈልገሽ ነው? አይደለም እኮ መጣንም የለሽ ዳጣም የለሽ ናታንም የለ ነው። ታዲያ እኔ ከማን ጋር ልጫወትልሽ? ሂጂ ውጪ፣ ከሰላም ጋር ተጫወች። ሂጂ ተነሽ። ሰላም እኮ ተኝታለች። ውጪ በቃ ሂጂ፣ ውጪልኝ። በቃ አልፈልግሽም፣ ላይሽ አልፈልግም። ተነሽ ሂጂ ከዚህ ታስጠላ። ንገሪኝ ሰላም፣ እኔ ባንቺ ልጅ መጠርጠር አለብኝ እንዴ? አባቱ መናገር አለብሽ። አይ አልናገርም ጋሼ፣ ለትዬም ለሁሉም ማስረድቻቸዋለሁ እኮ። እሺ ሆስፒታል ደርሰናል። አብሬሽ ልውረድ አይደል? ኧረ ችግር የለውም። አይ ግድ የለም አብሬሽ ልሂድ። ዶክተሮቹ ምን አሉሽ? ሰላም ነው አሉ? አዎ ሰላም ነው፣ ጽንሱም ደህና ነው ብለውኛል። በጣም ጥሩ። ስንት ሳምንት ደርሰሻል አሉሽ? 32 ሳምንት፣ ያው 8 ወር ማለት ነው። እየደረስሽ ነው። ወንድ ነው ወይስ ሴት? ምን ፈለግሽ? No. ውሃ በጣምሽ እሺ? አይ አትንገሩኝ ስላልኳቸው አልነገሩኝም። ለነገሩ ሲወለድ ማየት ይሻላል። ግን ወንድ በወልድ ይሻላል ወይስ ሴት? ሁለቱም ችግር የለውም። ልጅ ለወላጁ ጾታ የለውም እኮ። በቃ ልጅ ነው። ወንድ ይሁን ሴት፣ ቆንጆ ይሁን ፉንጋ፣ ልጅ ነው። አዎ ግን እኔ ሴት እንድትሆን ነው የምፈልገው። ለምን? ምክንያቱም እንዴ አይሆንም። እስከዚህ ብቻ ነው ማለት ነው ሪከርድ ያደረገልኝ ይሄ የማይረባ። ወይኔ ይሄ የእንጣው ተጫወተብኝ። ወይኔ አቢጌል ውይ ባለቀ ሰዓት ወይኔ
ደግሞ ፊትሽ በጣም ይቀዘቅዛል። ወደ ቤት አንገባ? አይ እዚህ ትንሽ እንቀመጥ። ጨለማ ፈራለሁ ስትይ ነበርሽ አንቺ አይደለሽ? አዎ፣ ግን ካንተ ጋር ሰው ምንም ነገር አያስፈራኝ። ደግሞ ማታ ወልሽ በጣም ያምራል። ኧረ እባክህ ሙድ ያስክ ማለት ነው። ታውቂያለሽ በጣም ነው የምወድሽ። አንተ ቁልፍ ልጅ ታደርገኛለህ? ነግሬሻለሁ እኮ ኤቢ፣ ከስልክሽ ጋር ኮኔክት አድርጊው እንጂ ሚሞሪያቸው ከ2 GB አይበልጥም ብዬሽ ነበር። ስማ አርጁን፣ አንተ እኔ ላይ አርጁን ኤቢ ነው። ተረጋጊ። የት ነው ያለኸው? እኔ ልምጣ? የት እንገናኝ? አንተ ቀራጣውልክ ምን ላይ ኮሪከሩ እንዳውቀው ብታውቅ ኖሮ። ወይኔ አቢጌል፣ ቆይ እንዴት ነው ያልነገርከኝ? ወይኔ አቢጌል፣ ሚሞሪ አስገብተሽ ድጋሜ መቅረጽ ነው አንተ። ይሄ ዘፈን መሰለህ እንዴ? ወይኔ አቢጌል፣ ይኸውልህ አርጁን፣ አገኘሃለሁ። እሺ አገኘሃለሁ፣ ማይረባ ሰይጣን። ወይኔ አቢጌል፣ ነይዋ አትመጪም? ያው ምታሽመይ ነው ያልኩሽ። አልመታሽም። ማትረቢ ምን ነው ማርቲ? የእነ ዳጣ ጉዳይ ነው እንደዚህ የሚያስጨንቅሽ? አረ በፍጹም። እኔ እኮ በተለይ አልተጨነኩም። ዳሪ የተዋወቀት ይገባኛል እኮ ናታን ኤቢ እንዲሆን ነው አይደል ፍላጎትሽ? ብፈልግስ ምን አደርጋለሁ? አላስገደድም። እኔ እኮ የሴት ልጅ እናት ነኝ። ያው ማርቲ፣ በዚህ ዘመን ለልጁ ባል ፈልጎ ማጋባት በጣም አስቸጋሪ ነው። ኤቢን ማንም ማያገባት እድሜ ልኳን ደስተኛ ሳትሆን ልትኖርብኝ። ትዳሯ ያልተሳካላት ሴት ደግሞ ህይወቷ ሰንካላ ነው የሚሆንባት። ድቼ መሰለህ የሴትነት ወጉን ትቼ ናታንን ታግባው ማለት? ልክ ነሽ ማርቲ፣ ግን ደግሞ እሱ ካልወደዳት እኮ በግድ አይሆንም። ይህን ነገር ነው ደጋግሜ ነግሬሻለሁ። ባትለኝስ ምን አደርጋለሁ? የናታን ልቡ ያለው ዳጣ ጋር ያው አይደለም። ዳጣ ከኤቢ በመንጠሽ ለማን የሚጠልባት አታምነኝም? ዳድዬ ባይኔ በብረቱ አይቻለሁ ስለ እኔ ግን ዳጣ አንድ ሀሳብ አለኝ። ምንድን ነው? ሀሳብ አለኝ፣ አንድ ሀሳብ። አንቺም ታስቢያለሽ እንዴ? እሺ ምንድን ነው ያሰብሽው? ለምን ኤቢ ክፍል ሄደን እንደተኛች አንገላት? አንቡድ አንቺ ምንድን ነው? አንዳንዴ ሰይጣን ይከራይሻል እንዴ? አይ አይከራየኝም። እና አንቺ ነሽ ያሰብሽ? አዎ፣ ቀን እኮ ብታይ በጣም ነው የመታችኝ። እና አንቺ መመታት ብርቅሽ ነው? እንደውም ነገ ይቅርታ ጠይቃት። ምን ብዬ? ስለመታሽኝ ይቅርታ በያት። እሺ በቃ። ለመግደል ያሰብሻትን ልጅ አሁን ይቅርታ ጠይቃት ነው? ዳጣ
እስኪ ሳቅ ንገረኝ እስኪ። ልንገርሽ የሆነ ጊዜ ምን ሆነ መሰለሽ ውጭ ጎዳና ላይ ያደርን ማለት ነው። ምንድን ነው ያየሽው? ሁለቱ ፍቅር ውስጥ ናቸው። ቆይ ምን ሲያደርጉ አይተሽ ነው እንደዚህ ያልሽው? ይኸውልህ አንደኛ ነገር ኤቢ ሳታይ አታውራ። ከዛ እሷ ከነገረችን በኋላ ደግሞ ሁኔታዎችን በደንብ ስከታተል ነበር። እነዚህ ልጆች የኛ ልጆች ባይሆኑም አደራዎቻችን ናቸው። አንድ ነገር ማድረግ አለብህ። እሺ ማርቲ፣ ናታንን አናግረዋለሁ። አዎ ዳሬ፣ ብዙዎቹ የተበላሹት በዚህ እድሜያቸው። በዚህ እድሜ ላይ የሰውን ምክር አይሰሙ። ይህ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ናታንስ ምንም አይሆንም፣ እሷ ግን ሴት ልጅ ናት። ደግሞ አትርሳ፣ ባደራ የተሰጡ ናቸው። ቃልህ እንዳትበላ። እሺ ማርቲ፣ ችግር የለውም። እነሱ ደግሞ ከኔ አይወጡም። እንዲህ አይነት ነገር ደግሞ ጊዜውም አይደለም። አዎ ጊዜው ብቻ አይደለም፣ ባጭሩ ማቆም ነው ያለባቸው። ኤቢ ናታን በጣም ትወደዋለች፣ እመኔ ትጎዳለች። ስለዚህ በቃ ጀምረውን ከሆነ ማቆም ነው ያለባቸው። ችግር የለውም ማርቲ። እንደው አንቺ ዝም ብለሽ ከምን ተነስተሽ ተጠራጥረሽ ነው እንጂ ልጆቹ እንደዚህ አይነት ነገር ውስጥ የሚገቡ ሰዎች አይደሉም። በጣም እኮ አስተዋዮች ናቸው። የልጅ አስተዋይነት እስከተወሰነ ጊዜ የሆነ ቦታ ላይ መሳሳቱ አይቀርም። ትክክል እንዳልሆኑ ለዳጣም በደንብ አድርገህ ንገራት። እሺ ማርቲ፣ የአቢጌልን ጉዳይ ደግሞ አሁንም በደንብ አድርገሽ አስቢበት። ባለፈው ያልኩት ትክክል ነው። ወደ ውጭ መሄድ አለባት። ኧረ አቢጌል ደረጀ የኔ ውድ እህት አለችው። አየ ደሬ የኔ ውድ ባል ተናዳ እንዴ ማርቲ፣ እየቀለድሽብኝ ነው? ደህና ደሬ የኔ ውድ። ውጭ ሀገር ማለት ውጪ ነው? አይ ውጭ ማታ ላይ ተኝተን እያለ እሺ፣ ከዛ አንድ ሰካራም ሰውዬ ወደኛ መጣ። እና እሱ ወደ እናንተ ሽንቱ ሊሸናባችሁ ነው? አዎ። ከዛ ልክ መጣና ሱሪውን ፈቶ ሊሸና ሲል አጣው። ምን ነው ያጣው? ሽንቱ ነው? አይዋ ሽንቱማ መጥቶበታል። መሽኛው ነው እንጂ የጠፋበት። የት ሄዶበት ነው? ምን አውቂ። ከዛ አንተ ምናምን ስንለው ፍጥጥ አለና ወደኛ ሰርቃችሁ ነው አይደል አላለንም? ምን ሽንቱ? መሽኛው ነው እንጂ። ከዛ ፈልገው ምናምን ስንለው የለም ማለት። ከዛኛው ቆይኛ እናፋልግ ምናምን አለና ኪሱን እጥጥብ ካደረግነው በኋላ ባክዛ መጠጥ ቤት ተው ነው የመጣው። እና እናንተ ለምን ኪሱን ብቻ አጣዋችሁ? ልብሱንም እኮ ብታመጡሉ ሰላም ይታጡ ነበር። አይዋ አሁን ሰው ገላለው የሚል ሰው እንደዚህ ይተኛል? በቃ ደህና ደሪ። አባቢ እንዴት ነህ? አለ ቁጭ በል። እሺ እንዴት ነው? አሎ አየሩ እንዴት ነው? አሪፍ ነው፣ ደስ ይላል በጣም። ምን አዲስ ነገር አለ? በምን ጉዳይ? በቤተሰብ፣ በትምህርት? ሁሉም ጥሩ ነው፣ ትምህርትም ጥሩ ነው። ሰሞኑን እኮ አዲስ መጽሐፍ ጀምሬ እያዝናናኝ ነበር። ምን አይነት መጽሐፍ? የአብዮቱ ጊዜ የተጻፈ ነው። ምንድን ነው ያዝናና? ንገረኝ እስኪ። ደርግ ሁሉንም ሃይማኖት ለማጥፋት ጀምሮ ነበር። እናም አንድ የወረዳው ሹም
ወደ አንድ ገበሬ ቤት ሮብ በጠዋት ላይ ወደ ቤቱ ሄደ። እሺ። የሄደበት ገበሬ በጾም በጸሎት የሚተጋ በበዓል ምድር ሳር የማይቀጥፍ በቃ አምላኩን ተስፋ አድርጎ የሚኖር ሰው ነበር። ከዛም ይሄ ሹም ወደዛ ገበሬ ቤት ሮብ በጠዋት ይሄዳል። ይህ መጽሐፍ የጻፉት ባለስልጣን የነበሩ ናቸው። ከዛ ይሄ ሹም በጠዋት ወደዛ ገበሬ ቤት ከሄደ በኋላ በግረድልኝ እሱ እስኪደርስ ደግሞ እርጎ አድርገህ በእንጀራ አስተኛለሁ። ገበሬው እንኳን በሮቡ ስጋና እርጎ ሊበላ ቀርቶ በበዓል ቀን እንኳን ሳር የማይበጥስ ጾመኛና ጸሎተኛ ነው ብለኸኛል፣ እንዳትረሳው። አረ እሱን አረሰውም አባይ። እማዬ ወይ ይዘልዛላ ተሻሳሪ ማለት እንዴ? እማዬ ለምን ነው እሷ የማትሰራ? ለምን አንቺ ብቻ የምትሰሪው? ይደክምሻል እኮ። አሁን እንዲህ ስትይ ለሰማሽ እኮ ለኔ ያዝነሽልኝ ነው የሚመስለው። እማዬ እኔ በጣም ነው የምወድሽ እና ደግሞ አስብልሻለሁ አይደል? መውደድ በተግባር እንጂ ባፍ አይገለጽም። እወድሻለሁ ከማለትሽ በፊት የምልሽን ነገር መስማት መቻል አለብሽ። ደግሞ እወድሻለሁ የምትይኝ እናትሽ ሆኜ ላትወጂኝ ነበር? ወሬኛ። እሺ እማዬ አንቺ ነገር ልንገርሽ። አልፈልግም፣ ምንም ነገር መስማት አልፈልግም። ይጅልኝ። እንዴ እማዬ አሁንስ አበዛሽው እኮ። እኔ የምነግርሽ እኮ መጥፎ ነገር አይደለም፣ በጣም ጥሩ ነገር። ኧረ እሺ እንደዛ ከሆነ ልስማሽ፣ ንገሪኝ። ሰላም ለአባዬ የልጇን አባት አልነግርም ስትለው ሰማሁ። እና እንዴ እማዬ ታዲያ ምን አዲስ ነገር አለ? የልጇን አባት ለሁላችንም አልነግርም ብላን የለ እንዴ? የሆነ ቀን ደግሞ እዚህ ቤት ውስጥ ሲያወሩ ለልጆችና ለትዳር ያስቢልኝ አላት። ምን ማለት ነው? ሰላምን እኮ እንደዚህ አላት እማዬ፣ ለልጆችና ለትዳር ያስቢልኝ አላት። ቆይ ይሄ ደግሞ ምን ማለት ነው? እኔ እንጃ እማዬ። እፊችልኝ እባክሽ ሂጂ። እኔ ግን እማዬ የሰላም የልጅ አባት ናታን ነው የሚመስለኝ። ምን አይት ላኪ ምን ስትል አሰበችው? እንዴ ጉድፈላ በለኛ። አዎ። እና ያ ገበሬ በጣም ግራ ገባው። ከንብረቱ በላይ ደግሞ ያስጨነቀው ይሄ ሹም እንዴት በሮብ ምድር ሊያውም በጾሙ ስጋ ይበላል ብሎ። ኦኬ፣ ሹሙን ከዚህ ቀደም ያውቀዋል ማለት ነው? አዎ ያውቀዋል። አብረው ነው ያደጉት። ወታደር ሆኖ ሄዶ ነው ሹም ሆኖ የመጣው። አሃ ጉድ ነው። እናም ያ ገበሬ ሹሙ እንዳለው እርጎውን በእንጀራ መጣለት፣ ጠላውንም አመጣለት፣ ጠቦቱንም አረደለት። ከዛ በሮብ ምድር ቅርጥፍ አድርጎ በላ። ከዛ ገበሬው በፍርሃት በቃ ካሁን ተቀጸፈ፣ ካሁን መላእክት መጥቶ አንገቱን ቆረጦ ብሎ በቃ በፍርሃት ነበር ሲጠባበቅ የነበሩ። የገበሬ እምነት እኮ ታላቅ ነው፣ በእውነት ጥርጣሬ የሌለበት። ከዛ ገበሬው ሹሙን አንድ ጥያቄ ብቻ ነበር የጠየቀው። ምን ብሎ ጠየቀው? እባክህ እንዴት ይሄንን ታደርጋለህ? እንዴት በጾሙ ምድር ትበላለህ? ፈጣሪ እኮ ይቀጽፋል ይለዋል። እሺ። ከዛ ሹሙ ፈጣሪ እኮ ሞቷል ብሎ የኒቼንና የሶሻሊስትን ፍልስፍና ለገበሬው ይነግረዋል። ከዛ ገበሬው ፈጣሪ ሞቷል ሲለው አሁን ሞቷል አሉ። እሺ። ገበሬው በጣም ግራ ገብቶትና እያሰበ ሳለ ይባስ ብሎ ደግሞ ሚስቱን ጠየቀው። ጭራሽ? አዎ። ይሄ ገበሬ ወደ ጓዳ ይገባና ለዱር አውሬ ያዘጋጀውን ጎራዴ ይዞ መጥቶ ሹሙን ይሰይፈዋል። ደግ አደረገ። ከዛ ያ ሹም አምላኩን እየጠራ በፈጣሪ ስም እያለ ሲለምነው እንዴ ፈጣሪ እኮ ሞቷል አልከኝ አለው። እስካሁን ፈጣሪን ፈርቼ እንጂ መች በህይወት ያቆይ ነበር ይላል መጽሐፉ። በእውነት ናታን ትልቅ ቁም ነገር ነው። ብዙ ሰዎች ተቆጥበው ሲያዩ አምላክህን ፈርተህ ሳይሆን እነሱን ፈርተህ ነው የሚመስላቸው። በትዕቢት ለሚመላለሱ በእውነት ይሄ በጣም ጥሩ ትምህርት ነው። ብዙ ሰው አምላኩን እያለ እንጂ ሁሉንም ነገር እንዳመጣጡ መመለስ በጣም ቀላል ነው። በእውነት ይሄ ገበሬ ትክክለኛውን መልስ ነው የሰጠው። አዎ አባዬ፣ እውነተኛ ታሪክ መሆኑ ደግሞ በጣም አስገርሞኝ። በጣም
እኔ ራሴ የሆነ ሌላ ጉዳይ ላወራ ነበር የመጣሁት፣ ግን ጨዋታ በጣም ይጣፍጣል። እዛ ላይ እንደዚህ አይነት የታሪክ መጽሐፎች ደግሞ በጣም ብዙ ነገር ያሳውቃሉ። በጣም የትም ገብተህ እየፈለግክ ማንበብ መቻል አለብህ። እሺ አባይ አነባለሁ። እናንተ ግን መቼ ነው እኛ ሰፈር የምትመጡት? እንመጣለን። አባብሽ ያንቺ አባብሽ ይሻላል? ምን ሆኖ ነው? እያለቀሰ ነው። አው ኤቢ እኮ ናት። ምን ሆኖ ነው? መተው ነው? ፍቅር ይዞት ነው እንጂ። እሺ በቃ እኛ ቤት ይዘነው እንሂድ። እንዴ ትቆጣናለች ደግሞ በዛ ላይ እሱ እሺ ላይለን ይችላል። አርጁን እንዴ ሲጀመር ይሄ ሌላ አርጁን ነው። እንዴ አንቺ ራሱ ነው ስለተናደደ ነው። እታች ፈልጌ አጥቼ እዚህ ትንሽ አየሩን ፈለኩትና እዚህ ሆንኩኝ። አይ ጥሩ አየሩ አሪፍ ነው። በጣም ቆንጆ ነው። እኔ የምልህ ናታን፣ እንዴት ነው ቤቱ ተስማምቷል አይደል? አዎ በጣም በተለይ ደግሞ አባዬ ወደ አዲስ አበባ ይመጣልኝ ደስ ይለኝ ነበር። ምን እሱ የተወለደበትን ሀገር ከዚህ በኋላ ለምን ይለቃል? ባይሆን አንተ እዚህ ሆነ እሱን ትጦረዋለህ። እስኪ እንግዲህ እሞክራለሁ። ምን ነበር ግን ልታወራኝ የነበረው አባዬ? ሚስት ለማግባት አስበህ ታውቃለህ? እንግዲህ ለማን ተዋለን? ጊዜው ሲደርስ አገባለሁ። ሚስት ለማግባት በጣም መብሰል እንዳለብህ ታውቃለህ አይደል? ትዳር በጣም ከባድ ነገር ነው። አውቃለሁ። ይኸውልህ ናታን፣ ሚስትህ ያለ እረፍት ሌት ተቀን ሰርተህ ገንዘብ እንድታመጣ ትፈልጋለች። በዛው ተመሳሳይ ደግሞ ለሷ ጊዜና ቦታ እንድትሰጣትም ትፈልጋለች። ሁለቱ ግን አይጋጭም? ለአንዳንድ ሚስቶች አይጋጭም። ይኸውልህ ለዚህ ነው ትዳር ከባድ ነው የሚባለው። ይገርማል። እሱ ብቻ አይደለም፣ ሴቶች በባህሪያቸው ራሳቸው አጥፍተው አንተ እንዳጠፋ ሊያሳምኑ ይችላል እና እንባቸውን ሲያወርዱብህ አንተ ራስህ አምነህ ይቅርታ ትጠይቃቸዋለህ። ይህንንም ማወቅ አለብህ። ሌላስ አባዬ? ይኸውልህ ባጭሩ ሚስትህን ስኬታማ ሆነ በማስደሰት ሌሎቹን ማስቀናት አለብህ። 24 ሰዓት መስራት አለብህ። ለሷም ጊዜ መስጠት አለብህ። አንተ ራስህ ደግሞ ስፖርት መስራት አለብህ። መገኘት ባለብህ ሰዓት ሁሉ መገኘት መቻል አለብህ። እንዴ አባዬ ቆይ እንዴት ይቻላል? ከማግባትህ በፊት ይህን የሚሸከም ትከሻ መፍጠር መቻል አለብህ። በእርግጥ ህይወት ያለ ሴቶች ሲኦል ናት። እነሱ ማለት የህይወትህ ቅመም ናቸው። ህይወት ያለ እነሱ አጣፍጥም። ኧረ አባዬ ተው፣ እማዬ እንዳሰማ። ይሄ እሷንም ይመለከታል። ለማንኛውም ይህን የምልህ ከዳጣ ጋር በተፈጠረው ጉዳይ ጥርጣሬ ነገር ደርሶኝ ነው። አንተ እውነተኛው አርጁን ነህ? እኔ አርጁን አይደለሁም። አየሽ፣ አይደለም። እኔ እውነተኛ አርጁን አይደለሁም። የአርጁን አድናቂ ነኝ። አርጁማ በቅድስቲቷ ሀገር በህንድ ነው ያለው። ህንድ ሄዳ? አንቺ እራሱ ነው እኮ። ግን ምን ሆነ ነው ስታለቅስ የቆየኸው? ኤቢ ጨከነችብኝ። ኤቢ ጨካኝ ናት። ሰላምም ጨካኝ ብላታለች። ፍቅሬን አልተረዳችኝም። ቆይ እኔ ለሷ ስል ልሙት? እሺ ቆይ ምን እንበላ? ምን እንንገርልህ? እንኳን ደስ አለሽ። ራሴን ነው ማጠፋልሽ በሏት። ዛሬ ማደውልልኝ ከሆነ ራሴን ነው ማጠፋው።
ሲያሳዝን በእናትሽ። ግን ለምንድን ነው ኤቢ የምትናፍቀው? ፍቅር ይዞት ነው። ከየት ጭኔ በእናትሽ። ልጄ ነህ እንዳትደብቀኝ። የምሰማው ነገር እውነት ነው? ምንድን ነው የሰማው ነገር አባዬ? ከዳጣ ጋር ያላችሁ ቀረቤታ ጥሩ አይደለም ብለው። አረ ጥሩ ነው አባዬ፣ ምንም የተፈጠረ ነገር የለም። እርግጠኛ ነህ ናታን? አዎ አባዬ፣ ምንም የተለየ ነገር የለም። በቃ እኔና ዳጣ እንግባባለን እንጂ ሌላ ነገር የለም። አዎ አባዬ፣ ዳጣ ጥሩ ልጅ ናት፣ ፍልስፍናውም ይመቸኛል። በቃ በዚህ ጉዳይ እንግባባለን። ምን እንደምልህ መቼም ይገባል። ዘመኑ በጣም ከፍቷል። ለእኔ ደግሞ ሁላችሁም ልጆቼ ናችሁ። ማንም ሰው እንዲጠፋብኝ አልፈልግም። እንደዚህ አይነት ነገር አልመክርህም። አንተ ልጅ ነህ፣ ትምህርትህን ጨርስ። እስከ ዛሬም ከእንደዚህ አይነት ነገር ተቆጥበን የኖርኩ። አረ ችግር የለውም አባዬ፣ አያሳስብህ። ምንም ችግር የለውም። አምናለሁ ናታን። ሴት ልጆቼ መሀል ያኖርኩ እንደ አባትህ ሐቀኛና እውነተኛ ሰው ነህ ብዬ ነው። የእውነት አባዬ፣ እንደ ራስህ መነኝ። አሁን ምንም የተፈጠረ ነገር የለም። እምነትህ ይቀጥል። እሺ፣ አመሰግናለሁ። እሺ አባዬ፣ በቃ እኔ ልግባ። እሺ። እንግዲህ ደግሞ በጣም እንቀዘቀዛል እዚህ ጋር። ታዲያ ተነሻ፣ ማን ተኛለሽ? እና እኔ የት ልተኛልሽ ታዲያ? ኤቢ አርጁን እኮ ህንድ ሀገር ሄደ። ማን ያለሽ? አርጁና ደውሎ ነው የነገረሽ? አይ አይደለም፣ ቅድም ማለት ነው ምጥንና እኔ ሆነን ስንሄድ መንገድ ላይ አግኝተን። እና ህንድ ሀገር ሄድኩኛለሽ? አዎ። ጅል ተነሽ፣ ነኝ ወደዛ። እማዬ ግን የት ናት? እማዬማ ከናታን ጋር ነች። ነቀልሽኝ እኮ ፀጉሬ። የኔ እድሽት አቤጌል ደረጀ እዚህ ጋር ሳምኝና ከዛ ሄዳለሁ። አልፈልግም፣ ተነሽልኝ። እንዴ ያትንኪኝ ደግሞ፣ ዞሮ ወደዛ። እንዴ ቆይሽ፣ አሁን ጠዋት ይቅርታ ብዬሽ ታርቀን አይደል እንዴ? ሰላም የት ነች? እኔ የምልሽ ግን ዋዬ፣ ሰላምና ናታን ሲያወሩ አያስቻቸው ታውቂያለሽ? አዎ። ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ። ሀይ ዳጣዬ፣ አንበሳ ማምዬ እንዴት ነሽ? እንዴት አመሸህ? እኔ አረፍ በይ። ይቻላል መቀመጥ? ኧረ ችግር የለም፣ ቁጭ በይ። እሺ፣ እንዴት ነህ? ክፍልህ ጠባብ ናት ልበል? ኧረ አሪፍ ናት፣ አሪፍ እኮ ነች። ያው ካልሆነ አይተን እንቀይራለን። አልጋውን ደግሞ ለሁላችሁም አንድ አይነት ነው ያደረግነው እንዳትጣሉ ብለን። ኧረ እማዬ ምን ጸብ ነው? ይሁን። ከደሬ ጋር አወራችሁ እንዴ? አዎ አውርተናል እማዬ። ምን አወራችሁ? አይ ከዳጣ ጋር ምናምን ብሎ ነው ያወራኝ። ያው ግን እውነቱን ነግሬዋለሁ። ምን አልከው? አይ ምንም፣ የፈራው ነገር መቼም እንደማይሆን። እርግጠኛ ነህ? እንደውም እማዬ ከምር አባዬ በጣም ልቤን ነክቶታል። ወይ ናትዬ፣ አስከፋ እንዴ? አይ እንደዛ አይደለም፣ ግን በቃ አባዬ ልክ ነው። ሰላምና ናታን ሲያወሩ የሰማኋቸው። ይኸውልሽ ውሃ፣ የማይሆን ነገር አወራለሁ ብትይ በጥፊ ነው ሽማጮልሽ።
እሺ ምንድን ነው የሰማሽው? ሲያወሩ የሰማቸውማ ሰላም ትወዳታለህ ያለችው ናታን። እሺ ማን ነው ትወዳታለህ ያለችው? እኔ ነው ወይስ ዳጣን ነው? አይ አይደለም፣ ወጥ የሰራችበት የነበረው ጥቁር ብረት። እኔም ሰውነሽ ብያችሁ መስማት ይኸውልሽ፣ አልደግመውም። በጥፊ ሳልሽ ከዚህ ጋር ተነሽ፣ ቀጥ ብለሽ ሂጅ ከዚህ ታስጠላ። ጥፊ ከዚህ ተነሺ። እንቱ ረፊ ደሬ እኮ ልጅ አያያዝ ላይ በጣም ጎበዝ ነው። አሁን ማየ ግን ጥርጣሬውን ቢሆን እኮ ልክ አልነበረም። እሱን እንኳን ተው፣ እኔም ታዝቤያለሁ። ኧረ ማየ ምንም የለም፣ በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም። ብቻ ለእናንተ ብለን ነው። እሺ ናታን፣ ስንት ነገር አለ መሰለኝ።